እናንተኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ከትንሽ ያው ሰሞኑን ላለፉት 10 ቀናት አካባቢ እንግዲህ በኢትዮጵያውያን ዘንድ ብዙ እያነጋገረ ያለው የቴዲ አፍሮ አልበም ነው። ያው የቴዲ አፍሮ አልበም ማነጋገሩን ቀጥሏል እና ከመቶ ምናምን ሚሊዮን በላይ የሚሆኑ ኢትዮጵያውያን የቴዲ አፍሮን አልበም እያዳመጡት ነው። ይሄ እንግዲህ ቴዲ አፍሮ በሚለው ገጹ ላይ ብቻ ያለውን በመውሰድ ነው እንጂ በተለያዩ በአማዞን በአይቲዩን በተለያዩ ፕላትፎርሞች ምን ያህል ህዝብ እንዳዳመጠው ቁጥሩን ለመገመት በጣም ያስቸግራልና በጣም ብዙ ነው እና እንግዲህ ቴዲ አፍሮ አልበም ያው ክስተት ሆኗል። የዓለም አቀፍ ሚዲያዎችም እንደና አልጃዚራ የመሳሰሉት በዛ ጉዳይ ላይ የዘገቡት ነው። ነገር ግን ያው እንደምታውቁት ቴዲ አፍሮ ያቀረበው የሰራው ስራ በጣም ትልቅ ስራ ታሪካዊ ስራ ነው ክስተት ነው በርካታ ዋሜራ ሚዲያ በርካታ ፕሮግራሞችን በዛ ዙሪያ ላይ አቅርቧል ወደፊትም ማቅረቡን ይቀጥላል በተለይ እንደነ ዳስጣል ባለው ዜማው ያሰፈራቸው ሐሳቦች ያሰፈራቸው ነጥቦች ለሁሉ ጊዜ መነሳት ያለባቸው ህዝብ ሁሉ ጊዜ ማስታወስ ያለበት ህዝብ ሁሉ ጊዜ መስማት ያለበት ጉዳይ ስለሆነ ዋሜራ ሚዲያም ይሄንን ጉዳይ ትኩረት ሰጥቶ በዳስጣል ላይ የቀረቡ ሐሳቦችን በተደጋጋሚ ማሰማቱን ይቀጥላል ለምን በዳስጣል ዜማ ላይ የቀረቡት ነገሮች የፍትህ ጥያቄ ነው የሰላም ጥያቄ ነው የሀገር ጥያቄ ነው የኢትዮጵያዊነት ጥያቄ ነው እነዚህ ጥያቄዎችን ደግሞ ወደ ጎን ማድረግ ስለማይቻል ቴዲ አፍሮ ባነሳቸው ሐሳቦች ዙሪያ ላይ በስፋት ያው መነጋገራችንን እንቀጥላለን ሆኖም ግን አድማጮቼ ተመልካቾቼ አሁን ባለው ሁኔታ ያው ሞሜንተሙ እየቀነሰ ነው ያው ለ10 ቀን ራሱ መነጋገሪያ መሆኑ በጣም ትልቅ ነገር ነው ነገር ግን ሄዶ አት ዋን ፖይንት ያው የአልበሙ ጉዳይ ይረሳል መረሳቱ ብዙ አይቀርም አልበሙ ከመውጣቱ በፊት ወደ ነበርንበት ሁኔታም ደግሞ እንመልሳለን ስለዚህ አልበሙ መውጣቱ በራሱ አልበሙን ደግሞ በሚሊዮኖች መስማታቸው በራሱ የሚያመጣው ለውጥ ነው ቴዲ አፍሮ ተነሱ ነው ያለው ባንዲራውን አንሱ ነው ያለው እና ባንዲራውን ማንሳት እስካልተነሳን ድረስ ሁላችንም እንደ ቴዲ ደፍሮ የመብትን የፍትህን የእኩልነት የህልውናን ጥያቄ እንዳነሳ ሌሎቻችንም እንደዚሁ ደፍረን ወደ አክሽን ይሄ በቃ በውስጣችን ያለው ግለት ወደ አክሽን ወደ እርምጃ ወደ ተግባር ካልሄደ ያው ብዙ የሚለወጥ ነገር አይኖርም ማለት ነው ወገኖቼ ስለዚህ ያው ሄደን ይሄንን የቴዲን አፍሮን ጥያቄ ሊመልስ የሚችል ተግባራዊ የሆነ ስራ ሜዳ ላይ የሚሰራ ኃይል ስላለ እዛ ኃይል ላይ እንደገና ትኩረታችንን አድርገን ሁላችንም ደግሞ ያንን ኃይል መደገፍ እንድንችል ወደ ፋኖ እንቅስቃሴ ዘገባ ደግሞ በስፋት ተመልሰናል ማለት ነው ለምን ቢያንስ የፋኖ ኃይል የቴዲ አፍሮ በዜማው ያቀነቀነውን ኢትዮጵያዊነት አንግቦ የተነሳል ፋኖነት ማለት ኢትዮጵያዊነት ነው የኢትዮጵያ ሰንደቅን አረንጓዴ ቢጫ ሰንደቅን ይዞ ኢትዮጵያ አረንጓዴ ቢጫ ሰንደቅን አንስቶ እየታገለ ያለው በአሁኑ ጊዜ ፋኖ ነው ስለዚህ ፋኖን መደገፍ ወገኖቼ አማራጭ የሌለው ነገር ነው ኢትዮጵያ ውስጥ ለውጥ እንዲመጣ ከፈለግን ኢትዮጵያ ውስጥ የተሻለ ነገር እንዲመጣ ከፈለግን ኢትዮጵያ ውስጥ ስር ነቀል ለውጥ እንዲመጣ ከፈለግን ፋኖን መደገፍ አማራጭ የሌለው ነገር ነው በተለይም ደግሞ በቴዲ አፍሮ መልእክት የምትስማሙ የቴዲ አፍሮ መልእክት እውነት ነው ትክክል ነው የምትሉ ኢትዮጵያ ውስጥ ፍትህ የለም ኢትዮጵያ ውስጥ በደላል ኢትዮጵያውያን የሀገራቸውን ሰንደቅ እንኳን ማንሳት አይችሉም የኢትዮጵያ ሰንደቅ ማንሳት የኢትዮጵያ ሰንደቅ ማውለብለብ ወንጀል የሆነበት ሀገር ነው በሀገራችን ሀገር አልባ ሆነናል በሀገራችን አንገታችንን ደፍተናል ይሄ መቀየር አለበት ብላችሁ ብለን የምናምን ሰዎች አለን ምንድነው ማድረግ ያለብን ብለን መጀመሪያ ራሳችንን እንጠይቅ እና በመጠየቅበት ጊዜ ልናደርግ የምንችለው ነገር ምንድነው ፋኖን መቀላቀል ፋኖን መቀላቀል ደግሞ ማንችልበት ሁኔታ ደግሞ ከሆነ ያለው ፋኖን መደገፍ ነው
ስለዚህ በፋኖ ላይ በጣም ከፍተኛ አሉታዊ ዘመቻዎች፣ በጣም አፍራሽ ዘመቻዎች በአገዛዙ በተቀናበረ መልኩ በሚሊዮኖች የሚቆጠር ገንዘብ ተመድቦ በፋኖ ላይ ከፍተኛ ዘመቻዎች ተፈጽመዋል። ፋኖን የማሳነስ፣ ፋኖን የማጥቆር፣ ፋኖ በህዝብ እንዲጠላ የማድረግ በርካታ ስራዎች በአገዛዙ ተሰርተዋል። አሁንም እየተሰሩ ነው። ስለዚህ ካገዛዙ በሚመጡ ፕሮፓጋንዳዎች፣ ካገዛዙ በሚመጡ የሚዲያ ኔጌቲቭ ካምፔኖች ምክንያት ፋኖን ከህወሓት ጋር የማያያዝ ነገር አለ። ፋኖን ከኦነግ ጋር የማያያዝ ነገር አለ። ወገኖቼ የአማራ ፋኖ አሁን በአንድ ድርጅት ታቅፏል አይደለ? የአማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት ውስጥ የአማራ ፋኖዎች በሙሉ በዛ ድርጅት ውስጥ ታቅፏል። አሁን ድርጅት አላቸው። አንድ ድርጅት አለ። ፋኖ ለምን አንድ አልሆነም ብለው የሚሉ በጣም ብዙ ሰዎች ነው። አሁን ፋኖ አንድ ነው እና ይሄ ፋኖ ድርጅት አለው። የፖለቲካ መምሪያ ያለው፣ ወታደራዊ መምሪያ ያለው፣ የውጭ ግንኙነት መምሪያ ያለው፣ የህዝብ ግንኙነት መምሪያ ያለው፣ የፍትህና የህግ መምሪያ ያለው፣ የተለያዩ መምሪያዎች አሉት ፋኖ። የአስተዳደር መምሪያ ያለው፣ የተለያዩ መምሪያዎች ኖሮት ስራ እየሰራል። አሁን ይሄን ስራ በሚሰራበት ጊዜ በምንም እንደ ፋኖ እንደ ድርጅት ከህወሓት ጋር የተደረገም ከኦነግ ጋር የተደረገ ምንም አይነት ነገር የለም። ነገር ግን ፋኖ ከህወሓት ጋር እንደዚህ ነው፣ ፋኖ ወያኔ ነው፣ ፋኖ ኦነግ ነው፣ ፋኖ እንደዚህ ነው እያሉ የፋኖን ስም የማጠልሸት ስራ በጣም በተቀናጀ መልኩ እየተሰራ ነው። በጣም ብዙ ገንዘብ ተከፍሏቸው በቲክቶክ በሉ፣ በሶሻል ሚዲያ በሉ፣ በዩቲዩብ በሉ፣ በተለያየ መንገድ በዘመቻ መልክ የፋኖን ኢሜጅ ለማበላሸት አገዛዙ በብዙ ሺህ የሚቆጠሩ የሚዲያ ሰራዊቶችን አስተማርቶ ያው ፕሮፓጋንዳ እያነሳ ነው እና ከዛ ፕሮፓጋንዳ የተነሳ አንዳንድ ሰዎች ትንሽ አመለካከታቸው በፋኖ ላይ አመለካከታቸው የተበላሻል። ኢትዮጵያ ውስጥ የሆነ ያለውን ነገር አይወዱም፣ ግን በፋኖ ላይም ደግሞ የተበላሸ አመለካከት ያላቸው ሰዎች አሉ። አንዳንዶቹ ፋኖ ዘመነ ካሴ ይመስላቸዋል እና ፋኖ በሚባሉበት ጊዜ አውቶማቲካሊ ዘመነ ካሴ ነው አይምሯቸው ላይ መጣና ዘመነ ካሴ ለችግር ስላለባቸው አውቶማቲካሊ ፋኖ ላይም ደግሞ ችግር በቃ ዘመነ ካሴ የሚመራውን ምናምን ይላሉ። ግን የፋኖን አሰራር አያውቁም። ትክክለኛ መረጃ ብዙዎቻችን የለን እና ከመረጃ እጦት የተነሳ በጣም ትክክለኛ የሆነ ፐርሰፕሽን፣ ትክክለኛ የሆነ አመለካከት በፋኖ ላይ ያለን ሰዎች አለን ወገኖቼ። ይሄ አንድ ነው። ሁለተኛ ደግሞ በእርግጥ ነው በፋኖ መካከል የነበሩ ችግሮችም ነበሩ፣ ቫሊድ የሆኑ ችግሮችም ነበሩ። ፋኖቹ በፋኖ ውስጥ ሰርጎ ገቦች አሉ፣ አመራር ደረጃ የደረሱ ሰርጎ ገቦች አሉ። እንደገና ደግሞ ከፍተኛ አመራር ላይ የደረሱ ሰርጎ ገቦች አሉ። በመካከል ደግሞ ደክሟቸው ወይ ሰልችቷቸው ወደ አገዛዙ የተገለበጡ ደግሞ አመራሮችም አሉና እንዲህ አይነት ሰዎች መቼም በስንዴ መካከል እንክርዳድ አለ። እንዲህ አይነት ሰዎች ባሉበት ሁኔታ አንዳንድ የፋኖ ሂደቶች ስሙዝሊ ይሄዳሉ ማለት አይቻልም። ስለዚህ እንደዚህ አይነት መንገጫገጮችም ነበሩ። እንደገና ደግሞ በቃ የተለያየ አደረጃጀቶች ስለነበረ የእርስ በርስ መፋተግ፣ የእርስ በርስ መገዳደል፣ የእርስ በርስ መታኮስም በርካታ ችግሮች በፋኖ ውስጥ ነበሩና ከነዚህ ችግሮች የተነሳ ህዝብ ብዙዎቻችን በፋኖች ላይ ቅሬታ አድሮብን ፋኖን ከመደገፍ ወደ ኋላ ያን ሰዎችም እንኖራለን። ይሄ ቫሊድ የሆነ ሪዝን። ነገር ግን ወገኖች አሁን ባለው ሁኔታ ፋኖ በርካታ ነገሮችን እንደገና ደግሞ እሱ ብቻ አይደለም፣ የሰብአዊ መብት ጥሰት በአንዳንድ በፋኖ አዛዦች፣ በአንዳንድ በፋኖ ኮማንደሮች ፋኖንን በሚሉ በቃ የተለያየ የፋኖ አደረጃጀት ስለሆነ ያለው ተጠያቂነት፣ ግልጽነትና ተጠያቂነት ስላለ የፍትህ ነገር ስለሌለ በአንዳንድ የፋኖ ኮማንደሮች በንዴትም በስሜትም በተለያየ መንገድ ብዙ የተፈጸሙ ወንጀሎችም አሉ። የሰብአዊ መብት ጥሰቶች፣ የጦር ወንጀሎችም ፋኖንን በሚሉ ተፈጽመዋል። እገታዎች፣ የመሳሰሉ ነገሮች ፋኖንን በሚሉ በፋኖ ስም አገዛዙ ያሰማራቸው አሉ። እንደገና ፋኖም ሆነው ወንጀል የፈጸሙም ደግሞ አሉ። ፋኖ ሆነው ወንጀል የፈጸሙ ማለት እና ከዚህ የተነሳ በርካታ ሰዎች በፋኖ ላይ ጥሩ ያልሆነ አመለካከት የያዙ ጥሩ ያልሆነ አመለካከት ደግሞ ያዳበሩ ሰዎች ደግሞ አሉ እና በተለያየ ምክንያት ብቻ ወገኖች በተለያየ ምክንያት ፋኖን የማንደግፍ ፋኖን ከመደገፍ ወደ ኋላ የተሰበሰበን ወደ ኋላ ያለን ሰዎች አለን። ነገር ግን ወገኖች አሁን ባለው ሁኔታ ትግል አልጋ በአልጋ አይደለም። ትግል ውጣ ወረድ ያለው በትግል ውስጥ መውደቅ መነሳት አለ። እንወድቃለን፣ እንነሳለን። በትግል ውስጥ ስህተቶች ይሰራሉ። አሁን ፋኖች ወገኖቼ በሶስት ዓመት ውስጥ
ከአገዛዙ ጋር ትንቅንቅ ከጀመሩ እንግዲህ ሚያዝያ 2015 ዓ.ም 3 ዓመት ሆናቸው። በ3 ዓመት ውስጥ በብዙ ጣወረዶች ውስጥ አልፈው አገዛዙ በእነሱ ላይ የጀመረውን ከፍተኛ ካምፔን ሁሉ ተቋቁመው እነሱ መካከል ሰርገው የገቡ አመራሮች በሙሉ አጠርተው ተነጋግረው ተዋይተው በሚነጋገሩበት ጊዜ ደግሞ ስልክ ጠለፋ አለ፣ የተለያየ ነገር አለ። ያን ሁሉ ተቋቁመው በእግራቸው አንዳንዴ 10 ቀን 15 ቀን በእግር እየተጓዙ እየተገናኙ እግራቸው ሲላላት ድረስ እየተገናኙ ይሄን ሁሉ ነገር አድርገው ከፍተኛ የውሸት ዘመቻም ሁሉ እየተደረገባቸው ይሄን ሁሉ ነገር አድርገው ወገኖች ይሁን ፋኖች አንድ ሆነው የደምሰሱ የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት መስርተው አንድ ሆነው እየተንቀሳቀሱ ስለዚህ አንድ ድርጅት ነው ያለው እና በዚህ ድርጅት ስርም ደግሞ በጠቅላይ ግዛት ደረጃ እንግዲህ ክልል አንልም እኛው የሸዋ ጠቅላይ ግዛት የጎንደር ጠቅላይ ግዛት ምናምን ነው። በጠቅላይ ግዛት ደረጃም ደግሞ የሸዋ ጠቅላይ ግዛት ፋኖች አሉ። እነዚህ የሸዋ ጠቅላይ ግዛት ፋኖች በዋሜራ ሚዲያ በሸዋ የነበሩ በርካታ ችግሮችን ስናገር ሁላችሁም ታስታውሳላችሁ። እና የሸዋ ጠቅላይ ግዛት ፋኖችም ደግሞ አንድ ሆነዋል። አሁን በሸዋ ወገኖቼ አንድ የፖለቲካ አመራር አንድ ወታደራዊ አመራር ነው ያለው። ላሳያችሁ። አንድ የፖለቲካ አመራር አንድ ወታደራዊ አመራር እና የሸዋ ፋኖች ወቅታዊ ሁኔታ ነው እንግዲህ አሁን በዛሬው ቅንብሬ አንዳንድ መረጃዎችን የተሰሩ አንዳንድ ክስተቶችን ማጋራችሁ ያውደ ውጊያ አንዳንድ መሰረታዊ ሆነ እና ዲቴል ያውደ ውጊያ ዘገባ አላደርግም እኔ እንደሌሎቹ ሚዲያዎች ግን አንዳንድ ፐርስፔክቲቮችን ምን እየሆነ እንደሆነ እንደው እንድታውቁ አይዲያው ጠቅለል ያለ አይዲያ እንዲኖረን አንዳንድ ፐርስፔክቲቮችን ለማስቀመጥ ሞክራለሁ ሸዋ እየሆነ ስላለው ነገር ማለት ነው። እና እዚህ ጋር የምታዩት ከላይ የምታዩት ኢንጂነር ደሳለኝ ሲያስብሸዋል ፋኖ ኢንጂነር ደሳለኝ ሲያስብሸዋል የአማራ ፋኖ የሸዋ ፋኖች አንድ እዝ ነው ያለው። የዛ የሸዋ ፋኖ መሪ ነው። ከሱ ታች ደግሞ ፋኖ ጠጁ ባባይ ነው። ፋኖ ጠጁ ባባይ ደግሞ ምክትል መሪው ነው። እነዚህ እንግዲህ ሸዋ መሪዎች ናቸው። ከዛ ከደሳለኝ ጎን ደግሞ የምታዩት ወንድም ፋኖ አማነሸቱ ነው። ፋኖ አማነሸቱ ደግሞ ወታደራዊ አዛዥ ነው። ለሱ ስር ደግሞ ያለው ፋኖ ኢሳያስ ደመቀ ነው። ፋኖ ኢሳያስ ደመቀ ደግሞ ምክትል ወታደራዊ አዛዥ ነው። እና ሸዋ ውስጥ ያለው ኃይል በሙሉ ሸዋ ውስጥ ወደ 4 ኮሮች አሉ። 4ቱም ኮሮች የሚታዘዙት በአማንሸቱና በኢሳያስ ደመቀ ወታደራዊ አዛዦች ማለት ነው። እና በአጠቃላይ እዙ ደግሞ የሚመራው በደሳለኝ በኢንጂነር ደሳለኝ ሲያስብሸዋልና በጠጁ ባባይ ነው የሚመራው። እና እነዚህ እንግዲህ አራቱ ቢያንስ አትሊስት ሌሎች አመራሮችም አሉ የፖለቲካ ዘርፍ ኃላፊዎች ምናምኖች እነሱ ደግሞ ፕሮፋይሎች ልክ አመጣላቸዋል። የፖለቲካ ዘርፍ ኃላፊው ማን እንደሆነ የድርጅት ጉዳይ ምናምን የህዝብ ግንኙነት ምናምን የሚለው ፕሮፋይሎችን ወደፊት ይዤላችሁ እመጣለሁ። ለዛሬ ግን የምናየው እነዚህ 4 ወንድሞች የሸዋ ፋኖ መሪዎች ናቸው። አሁን ሸዋ ውስጥ የሚደረገው እንቅስቃሴን በሙሉ የሚመሩት እነዚህ ናቸው። ስለዚህ 2 አመራር አይደለም 3 አመራር አይደለም 4 አመራር አይደለም። እስክንድር ነጋ እዚህ ውስጥ ነው። እስክንድር ነጋ አይመራም የሸዋ ፋኖች ነው። ሸዋ ፋኖች የሚመሩት በእነዚህ ወንድሞች አንድ ሆነዋል። እና የተቀናጀ ስራ የተቀናጀ እንቅስቃሴ ነው የሚያደርጉት አድማጮቻችን ተመልካቾቻችን። እና ምን ሆነ የሚለውን ደግሞ አንዳንድ የተፈጠሩ ክስተቶችን ምንድነው የሆነው እንግዲህ ወገኖቼ ያው አገዛዙ ምንድነው ያደረገው በሸዋ ያሰማራው በራሱ በሹማ አብደታ በጀነራል ሹማ አብደታ የሚመራው የአየር ወለድ ኃይል ነው። እዛ የተሰማራው 101ኛ 102ኛ 103ኛ 104ኛ 105ኛ 106ኛ 6 የአየር ወለድ ክፍለ ጦሮች በሸዋ ላይ ተሰማርቷል። እሱ ብቻ አይደለም የሪፐብሊካን ጋርድም ደግሞ አንድ ክፍለ ጦር በዛ ተሰማርቷል። የባህር ኃይል ተብለው ያቋቋሙት ደግሞ ልዩ ኤሊት ፎርስም በዛ ተሰማርቷል። እንደገና አንድ የምድር ጦር ኃይልም በዛ ተሰማርቷል። እነዚህ በሙሉ ሸዋ ውስጥ ነው ያሉት። እና ሸዋ ውስጥ በየቦታው ተበታትነው እንደገና ደግሞ በገንዘብ የገዟቸው ሆዳደር የሆኑ ሚሊሻዎችና አድማ በተናዎችም አሉ። እነሱ እየመሯቸው በብዙ የሸዋ ግዛቶች በብዙ የሸዋ ወረዳዎች ያገዛዙ ስር ሰዶ የተከለበት ሁኔታ ነው የነበረው።
እዚህ ጋር እንደምታዩት እነዚህ የሸዋ እንትኖች ናቸው። ሸዋ ነው። በአረንጓዴ ያደረኩት አዲስ አበባ ከተማ ዙሪያ ማለት ነው። አዲስ አበባ እና አዲስ አበባ ከተማ ዙሪያ ማለት ነው። እና እንደምታዩት በአዲስ አበባ ደጃፍ ያለው ማን ነው? በአዲስ አበባ ደጃፍ ያለው እንግዲህ የሸዋ ፋኖች ናቸው ያሉት። እና እዚህ ጋር ወደ ከሰም ምናምን አካባቢ አንዱ አደረጃጀት ነበረ። ትንሽ ወደ ላይ ከፍ ስትሉ ደግሞ ሌላኛው አደረጃጀት ነበር። ትንሽ ወደዛ ከፍ ስትሉ አንዱ ነው። ትንሽ ወደዚህ ስትሉ ከሌላው ነበረ። እና በቃ ተበታትነው ነበር ያሉት። እርስ በርስ አይነጋገሩ፣ ማይቀናጁ፣ ከዛም አልፎ እርስ በርስ የሚገዳደሉ የሚታኮሱ ነበሩ። ስለዚህ በዚህ ምክንያት የሁለቱ አደረጃጀቶች ሸዋ የነበሩት እርስ በርስ ሲታኮሱ ስለነበር አገዛዙ ቀዳዳ አግኝቶ በርካታ ወደ ገጠር ከጥቁር አስፋልት ሁሉ አልፎ የገጠር ወረዳዎችን ሁሉ ተቆጣጥሮ ነበር። እንዳለ መንዝና ግሽ እንደ ወገሬ እንደ መንዝላሎ ወገሬ፣ መንዝ ቀያ፣ ዘመሮ፣ መንዝ ማም፣ ሞላሌ፣ መንዝ ጌራ፣ መሃል ሜዳ የመሳሰሉ ቦታዎችን በሙሉ አገዛዙ ተቆጣጠረ። ከዛ ወደ ላይ ደግሞ ወደ ጅሁር በምትወጡበት ጊዜ ሞረትና ጅሩ እንደነ ጅሁር እንደነ ናሪያ እንደነ ወደ ዓለም ከተማ እንደነ ሚዳ እንደነ ሬማ የመሳሰሉ ቦታዎችን በሙሉ አገዛዙ አብዛኞቹ ቦታዎች ተቆጣጠረ። ለምን? የሸዋ በቃ አንድነት ከሌለ ኃይል የለም። አንድ አለመሆን ብቻ አይደለም፣ አንድ ካለመሆንም አልፎ እንደገና ደግሞ እርስ በርስ መናቆር ስለነበረ ኢፌክቲቭ የሆነ ስራ አይሰሩም። አሁን ያ ተቀየረ፣ በሆነች ያ ሙሉ ለሙሉ ተቀየረ። እርስ በርስ መዋጋትና እርስ በርስ መገዳደል ካቆሙ ኦልሞስት 10 ወር አልፈው አሁን ከዛም አልፎ አንድነታቸውን መስርተው በህዝብ ፊት ከዚህ በፊት አንድ ካለመሆናቸው የተነሳ ለተፈጠረው ክስተት ህዝብን ይቅርታ ጠይቀው የሸዋ ፋኖቹ አንድ ሆነው አሁን አንድ ከሆኑ በኋላ ምንድነው የተፈጠረው? የተፈጠረው ነገር ምንድነው? በፊት ከጥቂት የሸዋ ፋኖች አንድ ከመሆናቸው በፊት ሪሊ ይሄ ነው የሚባል የአገዛዙ ላይ የሚደረጉ ኦፕሬሽኖች እና የደፈጣም ይሁን የሽምቅ ኦፕሬሽኖች ከተደረጉ ቆይተው ነበር፣ በጣም ቆይተው ነበር። እና ፋኖች የማጥቃት ኦፕሬሽን አያደርጉም፣ ማድረግ አቁመው ነበር። ውስጥ አንድ አመት አለ የተደረገና የማጥቃት ኢኒሼቲቭን ወስዶ ፋኖችን የሚያጠቃ የነበረው ማን ነው? አገዛዙ ነበር። ስለዚህ ፋኖቹ ብዙ ጊዜ የመከላከል ስራ ነበር የሚሰሩት። አሁን ግን አንድነታቸውን አቀናብረው በአንድነት መስራት ከጀመሩ ጊዜ ጀምሮ ግን ፋኖቹ የማጥቃት ኦፕሬሽን ማድረግ ጀምረዋል። በፊት አገዛዙ ከመሃል ሜዳ ተነስቶ ደብረ ብርሃን ያለምንም ችግር ነው ከአንድ ቦታ ወደ አንድ ቦታ የአየር ወለድ ኃይል ካለምንም ችግር ነበር የሚመላለሰው። በቃ የሚያጠቃው ኦፕሬሽን የሚወስድበት ምንም ኃይል አልነበረም። በቃ ፋኖ እንደሌለ ቁጠሩት። በቃ ፋኖች የተወሰነ ቦታ ተቀምጠው በቃ አገዛዙን ጋር ማይገጥሙም እንደሌለ ነበር የሚቆጠረው። አሁን ግን ምንድነው የሆነው? በቃ እንዳልኳችሁ በአንድ አመራር ስር ስለወደቁ ስለተቀናጁ ስትራቴጂክ በሆነ መንገድ በየቦታው በዚህ ሁሉ የተበታተነውን ያገዛዙን ጦር የማሽመድመድና ያገዛዙን ጦር በቃ አይዞሌት የማድረግ ስራ እየተሰራ ነው። አገዛዙ ጦሩን የአየር ወለድ ጦሩን በየቦታው በትኗል። በየቦታው ስለበተነ አሁን በፊት እንደ ልቡ ሎጂስቲክም ስንቅም ራሽንም እንደ ልብ ነበር በየቦታው የሚደርስላቸው የነበረው። አሁን ግን ያንን ሙሉ ለሙሉ ምን አድርገውታል? ፋኖቹ የሸዋ ፋኖች ያንን ሙሉ ለሙሉ አስቆሙታል። ይሆነ ያለው ነገር እና ሎጂስቲክ ደግሞ ወገኖቼ ራሽን እና ሎጂስቲክ ደግሞ ለአንድ ሚሊተሪ ኦፕሬሽን በጣም ቁልፍ ነው። አንድ ናፖሊዮን ቦናፓርት የፈረንሳዩ ጀነራልም ንጉስም ነው፣ ግን በተለይ በጀነራልነቱ ነው የሚታወቀው። ናፖሊዮን ቦናፓርት ከፈረንሳይ ተነስቶ ሙሉ አውሮፓን የወረረ ነው እና የሙሉ አውሮፓ አብዛኛውን ጦር ወሮ ያሸነፈው በቃ በጣም ጎበዝ ሚሊተሪ ስትራቴጂስት ስለነበረ ነው። ናፖሊዮን ቦናፓርት አንድ የሚለው ነገር ምንድነው? ፕሮፌሽናልስ ይላል። ፕሮፌሽናል ወታደሮች፣ ፕሮፌሽናል ጀነራሎች አማተሮች፣ ይቅርታ አማተር ማለት ለማች ገና አዲስ ገና ጥሬ ገና ብዙ ልምድ የሌለው ኤክስፒሪየንስ የሌለው ማለት ነው አማተር። እና አማተር ወታደር እና አማተር ጀነራል ይላል። አማተር የጦር አዛዥ አማተሮች ስለ ወታደራዊ ታክቲክ ነው የሚያስቡት። ወታደራዊ ታክቲክ ማለት ምንድነው? ታክቲካል ውጊያ ማለት ምንድነው? ጊዜያዊ ድል ነው የሚያስቡት ማለት ነው። እና ታክቲካል ውጊያ ተደረገ በምንልበት ጊዜ ጨዋታ ቀያሪ ውጊያ ሳይሆን በቃ ጊዜያዊ ውጊያ ማለት ነው።
ስትራቴጂክ ድል ተገኘ ደግሞ ሲባል ጨዋታ ቀያሪ ድል ማለት ነው። እና ታክቲካል የሆነ በቃ ለጊዜው እንዴት እንደሚያሸንፍ ነው የሚያስበው ማን አማተሩ ሰው። ፕሮፌሽናሉ ግን the professional they think about logistics they think about logistics provision ስንቅና ትጥቅ እንዴት እንደሚገኝ ነው የሚያስበው። ለምን ጦርነቱን in a strategic way ማሸነፍ የሚችለው የሎጂስቲክ አቅርቦት ሁኔታ ነው። ሎጂስቲክ ማቅረብ ያልቻለ ሰራዊት አልቲሜትሊ ይሸነፋል። መሸነፉ አይቀርም። አሁን በዩክሬን ጦርነት አይታችሁ ከሆነ ያው የድሮን ጦርነት ስለሆነ በጣም ነገሩ ከታሰበው በላይ በጣም እየተወሳሰበ መጥቷል። ነገር ግን አሁን ለምሳሌ ራሻዎች ፖክሮስክ የሚባለውን ከተማ ሁሊያፖል የሚባሉ ከተሞችን ለምሳሌ ቁልፍ ከተሞችን ለረጅም ጊዜ ሊቆጣጠሯቸው ያልቻሉ ከተሞችን እንዴት አድርገው መሰላቸው የተቆጣጠሩት? ቀጥታ ከተሞችን ከመቆጣጠር በከተሞቹ ዙሪያ ሄደው እነዛ ከተማው ውስጥ ያሉ በቃ ቢልዲንጎች ምናምኖች ውስጥ ከፍተኛ ተራራው ምናምን ያሉትን በቃ ሎጂስቲክ ምንድነው ሰርክል አደረጓቸው። ሎጂስቲክ እንዳያቀሩ በቃ መንገዶቹን ዘጉባቸው እና ምንም ነገሮች እንዳያመጡ ስንቅም ትጥቅም መሳሪያ ምንም ነገር እንዳያመጡ ሲያደርጉ አውቶማቲክሊ ምንድነው ያደረጉት? በቃ ያንን ቦታ በቃ ሙሉ ለሙሉ ተቆልፈው ከመማረካቸው በፊት ያንን ቦታ ምን አደረጉ? ያንን ቦታ ሰጡ። እንደውም ፖክሮስክ የሚባለው ቦታ እንደውም በርካታ ከ5000 በላይ ዩክሬናውያኖች እጅ ሰጥተዋል። ለምን? ስንቅ የለማ፣ የሚበሉት የለም፣ ምንም ነገር አይቀርብላቸው እና ራሻዎቹ የፖክሮስክን ጦርነት ያሸነፉት በዋናነት ሎጂስቲኩን በመዝጋት እና ሎጂስቲክ ፕሮቪዥን ወገኖች በወታደራዊ ኦፕሬሽን ላይ ቁልፍ ነው እና ምንድነው የሆነው እዚህ ጋር የአብይ አህመድ ሰራዊት የፋኖችን መበታተልና መከፋፈል የእርስ በርስ መጣላት ተጠቅሞ በየቦታው ሰራዊቱን አየር ወለዱን በተነ። አሁን ምንድነው እየሆነ ያለው ወገኖቼ? ፋኖች አንድ ሆነው ከተደራጁ በኋላ በጣም ስማርት የሆነ ስራ ነው እየሰሩ ያሉት። አንዳንዴ ከተማ መያዝ አይደለም ድል የሚያስገኘው፣ አንዳንዴ ከተማ ገብቶ እንደገና አይደለም፣ ይሄ የገባውን ኃይል መዋጥ፣ የገባውን ኃይል በቃ ባዶ ማስቀረት የሚቻልበትን ስትራቴጂ ነድፎ ብዙ ውጊያ ሳይደረግ አብዛኛው አየር ወለድ አብዛኛው ሰራዊት እጁን እንዲሰጥ ማድረግ የሚቻልበትን ስራ ነው ሸዋፋኖች እየሰራሉ። ምንድነው ያደረጉ ያለው? በየቦታው ለተበታተነው ሰራዊት ሎጂስቲክ እንዳያገኝ፣ ስንቅና ትጥቅ እንዳያገኝ በየቦታው በቃ በዚህ ሲመጣ በየቦታው ያንን የማጥቃትና ያንን ኃይል የመደምሰስ ስራ እየሰሩ ነው። ስለዚህ አሁን በየቦታው ለተበታተነው ያገዛዙ ኃይል የሎጂስቲክ አቅርቦት በጣም እየቀነሰ መጥቷል። እና እስኪ ለምሳሌ ልንገራችሁ እዚህ ጋር በቀይ እዚህ ካርታው ላይ በቀይ ያደረኳቸው ለምሳሌ በቅርቡ አሁን በዚህ ባለፉት 3-4 ቀናት የተከናወኑትን ነው የምነግራችሁ። ከዛ በፊትም ብዙ ተከናውቷል ሸዋ እና ሸዋ ምን እየሆነ ነው ለምትሉኝ ሰዎች ማለት ነው። ሸዋ ምን እየሆነ ነው እያላችሁ ለምትሉኝ ሰዎች አሁን ለምሳሌ ሚያዝያ 15 ቀን ምን ይላል መሰላችሁ? የህዝብ ግንኙነት የአመራሮቹ ቃል አቀባዮቹ እንደተናገሩት እንደወረደ ነው ማነበላችሁ። የቡልጋ ክፍለ ጦር ይላል። የቡልጋ ክፍለ ጦር ታች ያለውን ይላችሁ። የቡልጋ ክፍለ ጦር የፋኖ ኮማንዶ ተወርዋሪ ሻለቃ ከሌሎች ሻለቃዎች ጋር በመሆን ሜጢ ወንዝ ላይ ይላል። ሜጢ ወደ ከሰማ አካባቢ ያለ ሜጢ ወንዝ ላይ ያገዛዙን ኃይል ደመሰሰ ይላል። ያገዛዙ ኃይል ራሽን ምግብ ከምንጃር ለመቀበል ከጠዋቱ 2 ሰዓት መንቀሳቀሱን መረጃ የደረሳቸው የቡልጋ ክፍለ ጦር ሻለቃዎች ቀድሞ ቦታውን በመያዝ በጠላት 2 ተሽከርካሪዎች ላይ የነበረ ሰራዊት አራግፈውታል። ራሽኑንም በሙሉ ምን አድርገውታል? ተቆጣጥረዋል። ወታደሩ ጦሩ ሎጂስቲክ እንዳያገኝ፣ ምግብ እንዳያገኝ፣ የሚያስፈልገው ነገር እንዳያገኝ መስጋት ያንን ነው።
ይህ ውጊያ እስከ ቀኑ 6 ሰዓት የተካሄደ ሲሆን በጠላት ላይ መጠነ ሰፊ ጥቃት ደርሶበት 2 መኪና ወዲያውኑ ከጥቅም ውጪ ሲሆን ያገዛዙ በርካታ ሰራዊትም ሙትና ቁስለኛ ሆኖ በአልሞ ተኳሾች የተራገፉትን በመለቃቀም ወደ መጣበት ተመልሷል ይላል። ወደ መጣበት ተመልሷል ይላል። አንዴ አድማጮቼ ኦኬ እና ወደ መጣበት ተመልሷል። እዚህ ጋር ከታች እንግዲህ የምታዩት አንደኛው ከታች ያሉት 2 ኮከቦች የአረንጓዴ ያከበቡበት ጎን አለ አይደል? 2 ኮከቦች ከላይ ነው እንግዲህ ይሆን። ከዛ ከላይ ኦሬዲ ትልቅ ሰራዊት ነው። ከተመታ በኋላ የተወሰኑት ወደ ኋላ በሚያፈገፍግበት ጊዜ ይህ ወዳም ጉዳት የደረሰበት ኃይል እንደገና ደግሞ ወገኖች ከምሽቱ 11 ሰዓት ተኩል ላይ የኮሩ አካል የዘሴም ኮር በዚሁ ኮር ውስጥ ያለ ከላይ እንግዲህ የቡልጋ ክፍለ ጦር ነው። እዚህ ጋር ደግሞ የኮሩ አካል በሆኑት በነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ልዩ ቦታው ከሰም ወንዝ ተብሎ ከሚጠራው ስፍራ በጀግኖቹ በተፈጸመ መብረቃዊ ጥቃት የምርኮኛው ብርሃኑ ጁላ ሰራዊት ከፍተኛ ጉዳት ማስተናገዱን ብዙ በመረጃው አረጋግጧል። እንግዲህ እዚህ ጋር የምታዩት ነው በጣም በብዙ ኮንቮይ ስንቅና ትጥቅ ይዘው ወደ በሚንቀሳቀሱበት ጊዜ በላይ እዛ በቡልጋ አካባቢ የቡልጋ ክፍለ ጦር ጋራ የቡልጋ ክፍለ ጦር አስቀድሞ መረጃው ስለደረሰው ጠብቆ ይመታቸዋል። ራሽኑን ምናምኑን ይቆጣጠራል። ከዛ ሸሽተው እንደገና ወደ ኋላ በሚመለሱበት ጊዜ ደግሞ እንደገና ታች ያለ ደግሞ ሌላ የነበልባል ክፍለ ጦር ደግሞ ያገኛቸውና ይጨርሳቸዋል። እና ይሄ እንግዲህ አንዱ ሚያዝያ 15 ቀን 2018 ዓመተ ምህረት የተደረገ ነው። አድማጮቻችን ተመልካቾቻችን እንዲህ አይነት ኦፕሬሽን ነው። ሚያዝያ 17 ደግሞ ምንድነው የሚለው እዚህ ወደ ሸዋሮቢት አካባቢ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ የሸዋሮቢት ከተማ አስተዳደር ህዝባቸውን ለሚጨፈጭፉ ለፖሊስ ለሚሊሻና ለአድማ ብተና አባላት የአርሶ አደሩን መሬት በወረራ በመያዝ ለመኖሪያ ቤት በእጅ መንሻነት ሸንሽኖ ለማስረከብ ወደ 3 ቀበሌ ልዩ ቦታው ሃይማ በተባለ አካባቢ በተንቀሳቀሰበት ወቅት ይላል። እንግዲህ ይህንን ለመስራት በተንቀሳቀሰበት ወቅት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአርበኛ መሐመድ ቢሆነኝ ኮር ወንዱ አስቻለው ክፍለ ጦርና በቀጠናው የሚገኙት የታደለ ወርቁ ብርጌድ የአርበኞች ጦር ሰራዊት በቅንጅት በወሰዱት ድንገተኛ ጥቃት በፍየል ማርቢያና ጎዜ ተራራ የሰፈረውን የብልጽግና አየር ወለድ ሰራዊት ተመቶ እግሬ አውጭኝ ብሎ ወደ መሃል ከተማ መፈርጠጡን ኮሩ በመረጃው ገልጿል ይላል። አሁንም ሸዋሮቢት አካባቢ ወደ ሸዋሮቢት በሚጠጋበት ጊዜ ከመሃል ሜዳ መቶ ወደዛ በሚሄድበት ጊዜ ነው እንግዲህ ድንገተኛ እንትን በፊት እንደ ልባቸው ነበረ ከአንድ ቦታ በቃ ከመሃል ሜዳ ሸዋሮቢት ከሸዋሮቢት ደብረ ብርሃን ከዓለም ከተማ ለሚ ከለሚ ምናምን እንደ ልባቸው ነበር የሚንቀሳቀሱት። አሁን ግን ይሄ ሚያዝያ 17 በይፋትና አውራጃ በሸዋሮቢት አካባቢ ወደ ሃይማ በተባለ አካባቢ ነው እንግዲህ ደፈጣ ውጊያ ተደርጎ እዛ አካባቢ ከፍተኛ የሆነ የአየር ወለድ ኃይል እንደተመታ መረጃው የሚጠቁሙ የሚያዝያ 17 ነው። ወደ ሚያዝያ 18 ደግሞ ልምጣላችሁ። ሚያዝያ 18 ደግሞ ወደ ምዕራብ በኩል መራቤቴ አውራጃ ነው። መራቤቴ አውራጃ ዓለም ከተማ አካባቢ አገዛዙ አለኝ የሚለውን 101ኛ አየር ወለድ ክፍለ ጦር ከዓለም ከተማ ተነስቶ ወደ ችጉር ቀበሌ ሲጓዝ ነበር ይላል እንግዲህ ዘገባው። ይህ የአረመኔው ጥምር ጦር አካል መንገድ መሪ ሚሊሻዎችን በማሰለፍ በህዝብ ላይ ጥቃት ለመሰንዘር ሲንቀሳቀስ በሸዋ ፋኖች ክትትል ተደርጎበት ሸራፊት ተብሎ በሚጠራው ልዩ ቦታ ከፍተኛ ጉዳት ደርሶበታል። ያሳምነው ልዩ ኦፕሬሽን ፋኖች ናቸው ይሄን ኦፕሬሽን ያደረጉት ልዩ ኦፕሬሽን ፋኖች። እና እንግዲህ ይሄ ባለፉት ጥቂት እንትኖች ናቸው ማለት ባለፉት ጥቂት እንግዲህ ወደ የቡልጋ ክፍለ ጦር እንደገና ወደ ታች ደግሞ የነበልባል ክፍለ ጦር ወደ ላይ ደግሞ የመሐመድ ቢሆነኝ ኮር ውስጥ ያሉ ሸዋሮቢት አካባቢ ከዛ መራቤቴ ደግሞ እንደዚሁ ኦፕሬሽን አድርገው ያው በደፈጣ ውጊያ እዛ አካባቢ ያለ በርካታ የአየር ወለድ ኃይል ሊደመሰስ ችሏል ማለት ነው። እና አሁን አየር ወለዶች እንደ ልብ ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ አቅም አሁን የላቸውም። በቃ አሁን በፊት በጣም እንዳልኳችሁ ነው። በቃ ተከፋፍለው ስለነበረ ፋኖች እርስ በርስ አንዳቸው ላይ ደግሞ እርስ በርስ ነበር እንትን የሚሉት። ባይገርማችሁ ከአንድ አመት በፊት
የአየር ወለድ ኃይል በከሰም ክፍለ ጦር ወታደር ልኮ ውጊያ በሚከፍትበት ጊዜ የከሰም ያሉ ፋኖች የተወሰነው ኃይል ወደ አሳግርት አካባቢ እንዲንቀሳቀስ ተደርጎ ነበር። ማንን ለመጠበቅ መሰላችሁ? የዛኛውን የሸዋ አደረጃጀቶችን ለመጠበቅ። እነሱ ደግሞ እንዳይመጡ፣ እነሱ መጥተው እንዳያው እነዛን ያኛውን የሸዋ አደረጃጀት ለመጠበቅ የተወሰነ ኃይል ካገዛዙ ጋር መዋጋት የነበረበት በቃ ከነ እንደገና ወደ ደብረ ብርሃን አካባቢም እንደዚሁ በሁለቱ አደረጃጀቶች መካከል በተደረገው ውጊያ ብዙ ወጣቶች ይቆራል። በሬማ ሜዳ መራኛም አካባቢ እንደዚሁ ብዙ ወጣቶች አልቀዋል። እና በብዙ ቦታ እርስ በርስ ፋኖች ሲገዳደሉ ብዙ ወጣቶች አልቀዋል። እና አጋጣሚውን በመጠቀም አገዛዙ ስህተት ብሎ ቀጥቷል። አሁን ለምሳሌ በሬማ እና በሜዳ ፋኖች ነበሩ የነበሩት፣ ግን በቃ እርስ በርስ ፋኖች ሲገዳደሉ ተዳከሙ። ከዛ መጣና ገባ። እስካሁን ድረስ ሚዳና ሬማ ምናምን እነዚህ ከተሞችን የአየር ወለድ ተቆጣጥረዋል። በፊት ግን ነጥቷቸው አያውቅም። አለም ከተማ በፋኖች ስር ነው የነበሩት። እነ ወገሬ እነ ሰላ ድንጋይ በፋኖች ስር ነው የነበሩት። ግን አሁን መልሶ አገዛዙ ይዟቸዋል። አሁን ግን ምንድነው እየሆነ ያለው? አገዛዙ በየቦታው ስለተበታተነ አሁን ፋኖቹ በተቀናጀ መንገድ እየተንቀሳቀሱ መንገድ እየዘጉ በቃ ሎጂስቲክ እንዳያገኝ እያደረጉት እና ይሄ ሂደት በጣም ኢፌክቲቭ የሆነ ሚሊተሪ ኦፕሬሽን ነው። ያንን ይቀጥላሉ እና ኢንጂነር ደሳለኝ ሲያስብ የሸዋ ፋኖች አንድ በሚሆኑበት ጊዜ የተናገረው አንድ ንግግር ነበር። ከአሁን በኋላ የሸዋ ምድር ለብልጽግና እሳት ነው የሚሆነው። ከአሁን በኋላ ብልጽግናዎች በሸዋ ምድር እንደፈለጉ ፏ የሚሉበት ጊዜ ምን ሆኗል? አክትሟል። እሳት ነው ከአሁን በኋላ የሚሆነው አይደል? ስለዚህ ማንም የብልጽግና ሰራዊት፣ ማንም የብልጽግና አመራር፣ ማንም የብልጽግና አገልጋይ መንገዱን ካላስተካከለ የቻለ እጁን ይስጥ፣ የቻለ ፋኖን ይቀላቀል። አሁን ግን ከብልጽግና የሚቀጥል አሁን የሸዋ ፋኖች አንዱ ነው። ከሸዋ ፋኖች ከአሁን በኋላ በሸዋ ምድር ከሸዋ ፋኖች የሚያመልጥ ማንም ሰው አይኖርም። ከሸዋ ፋኖች የሚያመልጥ ማንም ሰው አይኖርም። የሸዋ ፋኖ እንቅስቃሴ ትላንት የነበረው እንቅስቃሴ አይደለም፣ አሁን የተለየ እንቅስቃሴ ነው። ስለዚህ አገዛዙን የምታገለግሉ ሚሊሻዎች፣ አገዛዙን የምታገለግሉ የአድማ ብተናዎች በዚህ አጋጣሚ ትልቅ ምክረ ሀሳብ አቀርብላችኋለሁ። ከድርጊታችሁ ተቆጠቡ። ሚሊሻዎች፣ አድማ ብተናዎች ፋኖን ተቀላቀሉ። አሁን የሸዋ ፋኖች አንድ ሆነዋል፣ ተቀናጅተዋል። በውጊያ ብቃታቸው በፊትም የሚያማቸው የለም። they are second to none። ማንም የሚበልጣቸው የለም በውጊያ ብቃት፣ በውጊያ ጥንካሬ፣ በሚሊታሪ ስትራቴጂ ማንም የሚበልጣቸው የለም። አንድ ስላልነበሩ በቅንጅት ይሰሩ ስላልነበር እንጂ የተጎዱት እስካሁንም ይሄን የትና ይደርሱ። አሁን ግን ያ ስለተቀየረ ሸዋ ያለው ሁኔታ አድማጮቼ፣ ተመልካቾቼ በጣም ደስ የሚል ሁኔታ ነው ያለው። እንግዲህ ወገኖቼ የቴዲ አፍሮ አልበም ጥሩ ነው፣ ግን ጨዋታ ሊቀይር የሚችለው ይሄንን ክፉና ዘረኛ አገዛዝ ሊያስወግድ የሚችለው የፋኖ ነው። ስለዚህ በእውነት ኢትዮጵያ ውስጥ ለውጥ እንዲኖር የምንፈልግ ሰዎች ፋኖችን ለመደገፍ በፋኖ ጎን ለመቆም መነሳት ምክንያት መመደብ ላይ በቃ በሀገራችን ለውጥ እንዲመጣ ከፈለግን ፋኖ እንደዚህ ይሄ ፖለቲካ ፓርቲ አይደለም ወገኖች። የፖለቲካ ፓርቲ የፖለቲካ ጥያቄ ስለሆነ ደገፍን አልደገፍን ምንም ኒውትራል ሆነን መቀመጥም እንችላለን። እዚህ አሜሪካን ሀገር ሪፐብሊካን ፓርቲ አለ፣ ዴሞክራቲክ ፓርቲ አለ፣ ኢንዲፔንደንት የሚባሉ አለ። ሪፐብሊካንን የሚመርጡ ዴሞክራትን የሚመርጡ ችግር የለውም። ያሉ የፖለቲካ ፓርቲዎች ካሉ ሁሉንም አለመቀበል ሁሉንም አለመደገፍ ይቻላል፣ ኒውትራል መሆን ይቻላል። ይሄ ግን ወገኖቼ አይቻልም። በህልውና ትግል ኒውትራል መሆን አይቻልም። በህልውና ትግል ፋኖን መደገፍ፣ ፋኖን ማንደግፍ ከሆነ ወደድንም ጠላንም ብልጽግና ነው የምንደግፍ።
ፋኖን የማይደግፍ ኢትዮጵያዊ ብልጽግናን እየደገፈ እንደሆነ ማወቅ። ለምን ብልጽግና በስልጣን ላይ የሚቀጥለው ብልጽግና በስልጣን ላይ እየገደለ እያፈነ እያፈናቀለ የፈለገውን እያደረገ በህዝብ እየቀለደ የሚቀጥለው ብዙዎቻችን ዝም ስላሉ። ስለዚህ ዝምታ ማለት ይሄ ስርዓት ይቀጥል ማለት፣ ምንም ነገር አለማድረግ ይሄ ስርዓት ይቀጥል ማለት። የፈለገ ብናማረር፣ የፈለገ ጩኸት ብናሰማ፣ የፈለገ ጠዋትና ማታና አብይ አህመድን ብንረግም፣ የፈለገ 10 ጊዜ የቴዲ አፍሮን ዳስጣልን ብንሰማ የሚለወጥ ነገር አይኖርም ወገኖች። በልባችን ይሄ ስርዓትን ብንጠላው ምንም ነገር ባለማድረጋችንና ዝምታን በመምረጣችን ግን ይሄ ስርዓት እንዲቀጥል እየፈቀድን። ስለዚህ ምንድነው ፋኖ ባንዲራውን አንስቶ ትግል ጀምሯል። ስለዚህ ፋኖን እንደግፍ። አሁንም የምለው ይሄን ነው፣ ፋኖን እንደግፍ። በተለያየ ምክንያት ፋኖን ከመደገፍ ወደ ኋላ ያሉ ሰዎች አንድ ስላልሆኑ አልደግፍም፣ እርስ በርስ እየተጣሉ እነሱን አልደግፍም፣ ሌላም የተለያየ ምክንያት እየሰጠን ፋኖን ማንደግፍ የነበርን ሰዎች ወገኖቼ ያንን ነገር አስተካክለዋል። አሁን አንድ ሆነዋል። ሸዋ አንድ ሆነዋል። ስለዚህ እንደግፍ። እነ አማንን፣ እነ ኢሳያስን፣ እነ ጠጁን፣ እነ ደሳለኝ ሲያሸሹዋን እንደግፍ። ከጎናቸው ነው። ይሄንን ነው ማለት እና የሸዋ ፋኖች ወቅታዊ ሁኔታ እንግዲህ ይሄን ይመስላል። አድማጮቼ በአዲስ አበባ ደጃፍ ፋኖች በጣም ጥሩ በሆነ ሁኔታ እየተንቀሳቀሱ ነው። የህዝብ ድጋፍ ያስፈልጋቸዋል። ፋኖነት ኢትዮጵያዊነት ነው። ፋኖነት ህዝባዊነት ነው። ፋኖ የሚታገለው ስር ነቀል ለውጥ በኢትዮጵያ ውስጥ እንዲኖር ለማድረግ ነው። ኢትዮጵያ ውስጥ ያለ የዘሬ ህግ ክልል የሚባል ኦሮሚያ ምናምን የሚባል ነገር ለማፍረስ ነው ፋኖ የሚታገለው። ስለዚህ ኢትዮጵያ ውስጥ የዘር ክልል እንዲፈርስ የምንፈልግ ሰዎች፣ ኢትዮጵያ የሁሉም ኢትዮጵያውያን እንድንሆን የምንፈልግ ሰዎች፣ በተለይ አማራን ደግሞ የምንል የአማራ አገሩ ሁሉም ኢትዮጵያ ነው የምንል ሰዎች፣ የአማራ አገሩ እዚህ ባህር ዳር፣ ጎንደር ምናምን የአማራ ክልል ተብሎ የሚባለው ብቻ ሳይሆን ሁሉም ኢትዮጵያ የአማራ ክልል ነው ብለን የምንል ሰዎች፣ የኢትዮጵያን ሰንደቅ አረንጓዴ፣ ቢጫ፣ ቀይ ልባችን ውስጥ ያደረግን ሰዎች ፋኖን እንደግፍ። አድማጮቼ ለዛሬ ያዘጋጀው ዝግጅቴን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።